የኢሚግሬሽንና ዜግነት አገልግሎት አመራሮችና ሰራተኞች የደም ልገሳ መርሃ ግብር አካሄዱ። እያንዳንዱ ደም ለጋሽ ሕይወት አዳኝ ነው በሚል መሪ ቃል ነው ይህንን ያከናወኑት። ይህንን በተመለከተ ተጨማሪ መረጃዎች ልታደርሰን ቅድስት ብርሃኑ እዚህ ትገኛለች። ቅድስት እንኳን ደህና መጣሽ። ያሻቸው መረጃዎች አድርሽን። እንኳን ደህና ቆየህን ላይኩን። እንግዲህ የክረምት የበጎ ፍቃድ አገልግሎት እንደ ሀገር እንደተጀመረ ይታወቃል። በዚህም እንግዲህ ተቋማት ተሳታፊ የሆኑ ነው። በማዕድ ማጋራት፣ የአቅመ ደካማዎችን ቤት በማደስ፣ በደም ልገሳና በሌሎች በጎ ተግባራት በስፋት በንቅናቄ እየተተገበረ ያለ ተግባር ነው። በዛሬው ዕለትም እንግዲህ የኢሚግሬሽንና ዜግነት አገልግሎት የደም ልገሳ መርሃ ግብርን ተቋሙ አመራሮችና ሰራተኞች አከናውነዋል። ይህንን መርሃ ግብር እንግዲህ ያከናወኑት እያንዳንዱ ደም ለጋሽ ሕይወትን ያድናል በሚል መሪ ቃል ነው። በዛሬው ዕለት እንግዲህ ሰራተኞች የደም ልገሳውን አከናውነዋል። ይህ የደም ልገሳ ዛሬ ሲከናወን ለሶስተኛ ጊዜ ነው። ከዚህ ቀደም ለሁለት ጊዜ የደም ልገሳ መርሃ ግብር የአገልግሎቱ ሰራተኞችና አመራሮች አከናውነዋል። ባለፉት 2 ዓመታት በተደረገው የደም ልገሳ ከ77 ዩኒት በላይ ደም መሰብሰብ መቻሉ በዚህ መርሃ ግብር ተነግሯል። በዘንድሮ ዓመትም እንግዲህ ከ20 ዩኒት ደም በላይ በዋናው መስሪያ ቤትና በ23 ቅርንጫፍ ጽህፈት ቤቶች ለመሰብሰብ መታቀዱ ተነግሯል ማለት ነው። እንግዲህ ደም ሲለግሱ ያገኘናቸው የአገልግሎቱ ሰራተኞች እንደነገሩ በደም ልገሳ መርሃ ግብሩ መሳተፋቸው ደስተኛ እንደሆኑ ነግረውናል። በተለይም የኢሚግሬሽንና ዜግነት አገልግሎት ለማህበረሰብ ተደራሽ የሆነ አገልግሎት የሚሰጥ ተቋም ነው። ከዚህም ባለፈ ማህበራዊ አገልግሎትን ከመወጣት አንጻር በደም ልገሳ ማህበረሰብን ለመጥቀም በተለይም ደግሞ በደም እጦት ለተጎዱ ለህፃናት እንዲሁም ደግሞ ለእናቶች እንዲደርስ በደም ልገሳ ተሳታፊ መሆናቸው ደስተኛ እንዳደረጋቸውና በየአመቱ በመለገሳቸውም ትልቅ ደስታ እንደተሰማቸው ነው የነገሩን። ይህንን ደም የመለገስ ተግባርም አጠናክረው እንደሚቀጥሉም ነግረውናል ማለት ነው። እንግዲህ የኢሚግሬሽንና ዜግነት አገልግሎት ከደም ልገሳም ባለፈ በሌሎች በጎ ተግባራት በትኩረት ይሰራል። በዚህ በጀት ዓመት ብቻ 5 የአቅመ ደካሞችን ቤት እየገነባ ነው ያለው። ከዛም ባለፈ ደግሞ 480 ለሚሆኑ ተማሪዎች የትምህርት መርጃ ቁሳቁሶችን ለማድረስ እየሰራ ነው የሚገኘው። 28000 ችግኞችንም ለመትከል በትኩረት እየሰራ እንደሆነ ያገኘነው መረጃ ያመላክታል ማለት ነው። እንግዲህ አገልግሎቱ የበጎ ፍቃድ አገልግሎትን በዚህ ክረምት አጠናክሮ እንደሚቀጥልም ተነግሯል። ለይኩም በኔ በኩል ያለው መረጃ ይሄንን ይመስላል። አመሰግናለሁ። ቅድስት፣ እኔም አመሰግናለሁ።